ሰላም ሰላም እንዴት ናችሁ? የጤና ፔዲያ ሲኦሲ ትሬኒንግ ሴንተር ተከታታዮች ዛሬ ይዤላችሁ የቀረብኩት የኤግዚት ኤግዛም ላይ የመጡ የኤግዚት ኤግዛም ኩዌሽኖች ጥያቄዎች ከነ ኤግዛም ቲፓቸውን ይዤላችሁ ቀርብ ያለው ሁላችሁም ቪዲዮን ከማየታችሁ በፊት ላይክ እና ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። ምክንያቱም ላይክ እና ሰብስክራይብ በምታደርጉበት ሰዓት ቪዲዮ ከለቀቅን በኋላ ስለምናይ ምን ያህል ሰው ላይክ አድርጓል፣ ምን ያህል ሰው ሰብስክራይብ አድርጓል የሚለውን ነገር ካየን በኋላ ነው ቪዲዮዎች የምንለቀው። ኦኬ ብዙ የሚያይ ሰው አለ ወይ የለም የሚለውን ነገር ካየን በኋላ ነው ቪዲዮዎች የምንለቀው። ሁላችሁም ሰብስክራይብ እና ላይክ ቪዲዮን ከማየታችሁ በፊት ሰብስክራይብ እና ላይክ ማድረጋችሁ እንዳትረሱ። ኤግዚት ኤግዛም እንደሚታወቀው ለሁሉም የጤና ባለሙያዎች ተመሳሳይ የሆነ ኮንተንት ወይም ደግሞ ይዘት እንዳለው ይታወቃል። ይሄን ቪዲዮ ለሁሉም የጤና ባለሙያ በሚሆን መልኩ የተዘጋጀ ስለሆነ ሁላችሁም ኖት እየጻፋችሁ እንድትከታተሉ በትህትና ጠይቃለሁ። እንዲሁም ደግሞ ጤና ፔዲያ በኦንላይን እና በአካል ማስተማራችን እያስተማርን መሆኑን ይታወቃል። ሁላችሁም ይህንን የኦንላይን ክላስ እና በአካል የምናስተምራቸው ክላሶች አሉ። ሁሉም በሜዲሲን፣ በነርሲንግ፣ በፐብሊክ ሄልዝ፣ በፋርማሲ፣ በሜዲካል ላቦራቶሪ፣ በራዲዮሎጂ እና ጋት ኤግዛም ትሬኒንግ እንሰጣለን ማለት ነው። ሁላችሁም በዚህ ስልክ የምትፈልጉ ኦንላይን ክላስ እና በአካል የምትፈልጉ በተለይም ደግሞ አዲስ አበባ ያላችሁ ተማሪዎች በእነዚህ ስልኮች መደወል እንደምትችሉ እናሳውቃለን። ቀጥታ ወደ ጥያቄዎቻችን እንሄዳለን ማለት ነው። የመጀመሪያው ጥያቄ a researcher wants to know age at first sexual intercourse among college students in Ethiopia, which data collection technique is most appropriate? ኦኬ ሪሰርቸሩ ምንድነው የፈለገው? ምን ማጥናት ፈለገ? ዳታ ኮሌክት ያደረገው ፈርስት ኤጅ አት ፈርስት ሴክሹዋል ኢንተርኮርስ አመንግ ኮሌጅ ስቱደንት ኢን ኢትዮጵያ። ኦኬ በየትኛው እድሜ ውስጥ ነው ሴክሹዋል ኢንተርኮርስ የሚለውን ነገር የሚጀምሩት የሚለውን ነገር ለማወቅ ፈለገ። which data collection technique is the most appropriate? A face to face interview, B review of records, C focus group discussion, D self administered questionnaire. ኦኬ ሁላችሁም ሞክሩትና እንሰራዋለን። ኦኬ መልሳችን ሰልፍ አድሚኒስተርድ ኩዌሽነር ነው። ሰልፍ አድሚኒስተርድ ኩዌሽነር ዲ። ዘ ኮሬክት አንሰር ኢዝ ዲ። ኤ ቢ ሲ ለምን አልሆኑም የሚለውን ነገር እናያለን። ፌስ ቱ ፌስ ኬዛችን ምንድን ነው? ሪሰርቸሩ ምንድን ነው ማጥናት የፈለገው? ኤጅ አት ፈርስት ሴክሹዋል ኢንተርኮርስ። ስለዚህ ምንድን ነው ቶፒኩ? ሴክሹዋል ኢንተርኮርስ ሴንሲቲቭ ቶፒክ ነው። ሴንሲቲቭ ቶፒክ ነው። ኦኬ ሴንሲቲቭ ቶፒክ ምንላቸው ሴክሹዋል ቢሄቪየር ከኢንከም ጋር በተያያዘ ከሆነ ሰብስታንስ ዩዝ እነዚህ ሴንሲቲቭ ናቸው። ስለዚህ እነዚህ ነገሮችን ዳታ ኮሌክት ለማድረግ በምንፈልግበት ሰዓት ሰልፍ አድሚኒስተርድ ኩዌሽነር ነው። ሰውየውስ ወረቀቱን ሰጥተነው ራሱ ኩዌሽነር ሰጥተነው ራሱ እንዲሞላ ማድረግ ማለት ነው። ኦኬ ሰልፍ አድሚኒስተርድ ኩዌሽነር መልሳችሁ። ስለዚህ ፌስ ቱ ፌስ ላይ ይሄ በጣም ቢያዝድ ይበዛዋል። አይዲያል አይደለም። ለሴንሲቲቭ ቶፒክ አይዲያል አይደለም። ኦኬ ምክንያቱም ተማሪዎቹ ወይም ደግሞ የኮሌጅ ተማሪዎቹ ትክክለኛ ኢንፎርሜሽን ላይሰጡ ይችላሉ። ፌስ ቱ ፌስ ስለሆነ ኦኬ እዛው እያናገርናቸው ስለሆነ ትክክለኛ ኢንፎርሜሽን ላይሰጡ ይችላሉ። ኦኬ ሪቪው ኦፍ ሪካርድ ወይም ደግሞ ዶክመንት ሪቪው ይባላል። ኦኬ ዶክመንት ሪቪው ይሄ ደግሞ ምንም አይነት እንደዚህ አይነት ሪካርድ ላይኖር ይችላል ወይም ደግሞ እንደዚህ አይነት ሪካርድ ኤግዚስት ላያደርግ ይችላል ከዚህ በፊት ወይም ላይሰራ ይችላል። ስለዚህ አይኖርም። ሪቪው ኦፍ ሪካርድ ላይክ አሁን ለምሳሌ ቢፒ ብለድ ፕሬሸር ሊሆን ይችላል። ላብ ሪፖርቶችን እነዚህ በሜዲካል ቻርት ኤኒ ሪፖርት በመጠቀም ፕሪ ኤግዚስቲንግ ዳታዎችን በመጠቀም
ዳታ ኮሌክት ማድረግ ማለት ነው። ኦኬ ሪቪው ኦፍ ሪካርድስ ማለት ፎከስ ግሩፕ ዲስከሽን ወይም ደግሞ ኤፍጂዲ ይሉታል። ፎከስ ግሩፕ ዲስከሽን ይሄም ለሴክሹዋል ቢሄቪየር ምን አይደለም ስዊቴብል አይደለም። ኦኬ ይሄ ኬዛችሁ ሴክሹዋል ኢንተርኮርስ ነው ዳታ ኮሌክት ማድረግ የፈለገው ሪሰርቸሩ። ፎከስ ግሩፕ ዲስከሽን ማለት ቢያንስ ስድስት መሆን አለባቸው ሰዎቹ ፓርቲሲፓንቶቹ ወይም ደግሞ ከስድስት ማነስ የለበትም፣ ከ12 ደግሞ መብለጥ የለበትም። ኦኬ ሀሳቦች እዛ ይንሸራሸራሉ ማለት ነው። ኦኬ ስለዚህ ፎከስ ግሩፕ ዲስከሽን ላይ እንደዚህ አይነት ሴንሲቲቭ ቶፒኮች ሲነሱ ቅድም እንዳየነው እንደ ፌስ ቱ ፌስ ምን ይሆናል ቢያዝ ይበዛዋል ወይም ደግሞ ትክክለኛ ኢንፎርሜሽን አይደርስም ማለት ነው። ኦኬ ስለዚህ መልሳችን ሰልፍ አድሚኒስተርድ ኩዌሽነር ሰልፍ አድሚኒስተርድ ኩዌሽነር ይሆናል ማለት ነው። ሌላው ለምሳሌ እዚህ ጋር ሰልፍ አድሚኒስተርድ ኩዌሽነር ፓርቲሲፓንቶቹ ወይም ደግሞ ዳታ ኮሌክት የምናደርግባቸው ሰዎች ማንበብ የማይችሉ ከሆነ ሰልፍ አድሚኒስተር ስንል ወረቀት ሰጥተን ያንን ወረቀት መሙላት ማለት ነው። ኦኬ ግን ፓርቲሲፓንቶቹ ማንበብ የማይችሉ ከሆነ ወይም ደግሞ ኢሊትሬት ከሆኑ ጥያቄያችሁ ላይ ኢሊትሬት የሚል ነገር ካለ ወይም ደግሞ ስለ ኢሊትሬት የሚያወራላችሁ ከሆነ ምን መጠቀም ይኖርብናል? ፌስ ቱ ፌስ ግን ሴንሲቲቭ ከሆነ ቶፒኩ ምንድን የምንጠቀመው ኦዲዮ አሲስትድ ኩዌሽነር ነው የምንጠቀመው። ኦኬ ኢሊትሬት ከሆኑ ምን እንጠቀማለን? ፌስ ቱ ፌስ። ኦኬ ግን ደግሞ ዳታ ኮሌክት የምናደርገው ቶፒክ ወይም ደግሞ የምናደርግበት ቶፒክ ሴንሲቲቭ ከሆነ ሴንሲቲቭ ኤሪያ ከሆነ ሴንሲቲቭ ቶፒክ ከሆነ ኦዲዮ አሲስትድ ኩዌሽነር ነው የምንጠቀመው። ኦኬ ኦዲዮ አሲስትድ ኩዌሽነር። ኦኬ እዚህ ጋር ዳታ ኮሌክሽን ሜተድስ ኤግዛም ቲፕስ። ኦኬ ሰልፍ አድሚኒስተር ኩዌሽነር ፕራይቬት ሪትን ሰርቬይ ቤስት ፎር ሴንሲቲቭ ፐርሰናል ቶፒክ ሴንሲቲቭ የሆኑ ኤሪያዎችን ለመጠቀም አሪፉ ሜተድ ሰልፍ አድሚኒስተርድ ኩዌሽነር ነው። ፌስ ቱ ፌስ ኢንተርቪው ቅድም እንዳልኳችሁ ዳይሬክት ዋን ኦን ዋን ኮንቨርሴሽን ነው። ቤስት ፎር ቢልዲንግ ራፖርት ኤንድ ዲቴይልድ ሂስትሪ ለመውሰድ ስለ አንድ ጉዳይ ፌስ ቱ ፌስ ኢንተርቪው እንጠቀማለን። ግን ሴንሲቲቭ ለሆነ ቶፒክ አንጠቀሙም። ጥያቄያችሁ ላይ ይህን ጥያቄ በምታዩበት ሰዓት አሁን እኛ ይህን ጥያቄ ስናወጣው መልሱ ፌስ ቱ ፌስ ነው ብሎ የጻፉበት፣ ግን ፌስ ቱ ፌስ አይሆንም። አይታችሁታል ብዬ አስባለሁ ጥያቄውን ራሱ። ስለዚህ ፌስ ቱ ፌስ ኢንተርቪው ለፕራይቬት ወይም ደግሞ ለሴንሲቲቭ ቶፒክ አይበጅም ማለት አይሆንም ማለት ነው። ኦኬ ፎከስ ግሩፕ ዲስከሽን ቅድም እንዳልኳችሁ ከ6 በላይ መሆን አለበት፣ ከ6 ማነስ የለበትም፣ እንዲሁም ደግሞ ከ12 መብለጥ የለበትም። ኦኬ ከ6 ማነስ እና ከ12 መብለጥ የለበትም ማለት ነው። ይሄ የግሩፕ አቲቲዩድን ኤክስፕሎር ለማድረግ ነው። ኦኬ አቮይድ ፎር ፕራይቬት ሴንሲቲቭ ኢንፎርሜሽን። ሌላ ሪቪው ኦፍ ሪካርድ ዩዚንግ ፕሪ ኤግዚስቲንግ ዶክመንቶችን በመጠቀም ዳታ ኮምፒውተር ላይ ሊሆን ይችላል፣ ሜዲካል ቻርት ሊሆን ይችላል፣ ኤኒ ሪፖርት ሊሆን ይችላል ከሜዲካል ጋር በተገናኘ። ስለዚህ ኦብጀክቲቭ ፋክቹዋል ኢንፎርሜሽንን ለመውሰድ ይጠቅመናል። ኦብጀክቲቭ ስንል የተጻፈ ሜዠርድ የተደረገ ለምሳሌ ቅድም እንዳልኳችሁ ቢፒ ስለ ቢፒ የምንሰራ ከሆነ ኦኬ ስለ ሃይፐርቴንሽን የምንሰራ ከሆነ ኤኒ ላብ ሪፖርት ሊሆን ይችላል። ኦኬ ለዚህ ሪቪው ኦፍ ሪከርድ ጠቃሚ ነው ማለት ነው። ሁለተኛ ጥያቄ a newly recruited staff member wants to know what the organization expects him to perform. Which of the following can provide this information? ስለዚህ አዲሱ ተቀጣሪ ኦኬ ዶክተር ሊሆን ይችላል ወይም ደግሞ ነርስ ሊሆን ይችላል ኦር ፋርማሲስት ኦር ፐብሊክ ሄልዝ ኦፊሰር ሊሆን ይችላል።
ተቀጥሯል። የሆነ ከተቀጠረ በኋላ ኦርጋናይዜሽኑ ከሱ ምን እንደሚጠብቅ የሚነግረው ኢንፎርሜሽን ለሱ ሊሰጠው የሚችል ኢንፎርሜሽን ምን አይነት ነው? ኦኬ ኦርጋናይዜሽኑ ከሱ ምን እንደሚጠብቅ ለምሳሌ አንድ ሰው አንድ ፋርማሲስት ሄዶ ሲቀጠር የፋርማሲስት ሆስፒታሉ ከሱ ምን እንደሚጠብቅ የሚያስረዳ ዶክመንት which of the following can provide this information የትኛው ኢንፎርሜሽን ነው ፕሮቫይድ የሚያደርግለት? ኤ ናሽናል ስታንዳርድ፣ ቢ ጆብ ዲስክሪፕሽን፣ ሲ ናሽናል ጋይድላይን፣ ዲ ሆስፒታል ፕሮቶኮል። አሁን ጥያቄያችሁ ላይ ሌላ ጥያቄ ላይ ናሽናል ጋይድላይን በሌላ ሁኔታ መጥተዋል፣ በሌላ ጥያቄ መጥተዋል። ኦኬ ስለዚህ ምርጫዎቹን በደንብ ማየት አለባችሁ ማለት ነው። ኦኬ ስለዚህ ሆስፒታሉ ወይም ደግሞ ኦርጋናይዜሽኑ ከሱ ምን እንደሚጠብቅ የሚያስረዳ ዶክመንት የትኛው ነው? ኤ ናሽናል ስታንዳርድ፣ ቢ ጆብ ዲስክሪፕሽን፣ ሲ ናሽናል ጋይድላይን፣ ዲ ሆስፒታል ፕሮቶኮል። ስለዚህ መልሳችን ጆብ ዲስክሪፕሽን ነው ማለት ነው። ጆብ ዲስክሪፕሽን። ስለዚህ ጆብ ዲስክሪፕሽን ስንል ሪትን ዶክመንት ነው። ኦኬ የተጻፈ ዶክመንት ነው ወይም ደግሞ በወረቀት የሚሰጣችሁ ነው። ያን ወረቀት ውስጥ ምን አለ? ስለምትሰሩት ስራ ግዴታችሁ፣ ኦኬ ዲዩቲ ሪስፖንሲቢሊቲ፣ ምን አይነት ስኪል ሪኳየር እንደሚያደርጉ ከናንተ እንደሚፈልጉ፣ ስኮፕ ኦፍ ፕራክቲሳችሁን፣ ኦኬ በዛ ፖዚሽን ላይ ምን መስራት እንዳለባችሁ የሚገልጽ ሀተታ ያለው እያንዳንዱን ግዴታችሁና መብታችሁን፣ ኦኬ ሪስፖንሲቢሊታችሁን የሚገልጽ ሪትን ዶክመንት ጆብ ዲስክሪፕሽን እንለዋለን። ዘ አንሰር ኢዝ ቢ። ኦኬ ሌሎችን ሲኦሲ ቲፕስ ላይ እናያቸዋለን። ጤና ፒዳ ኤግዛም ቲፕስ ጆብ ዲስክሪፕሽን ቴልስ ኤ ኒው ስታፍ ሜምበር አዲስ ለተቀጣሪው ስለ ዲዩቲው የሚያስረዳ እንዲሁም ደግሞ ኦርጋናይዜሽኑ ከሱ ምን እንደሚጠብቅ የሚነግረው ዶክመንት ጆብ ዲስክሪፕሽን እንለዋለን። ኦኬ ሌላው ናሽናል ስታንዳርድ ብሔራዊ መስፈርት ናሽናል ስታንዳርድ። ስለዚህ ናሽናል ነው ኳሊቲ ሩል ፎር ሆስፒታል። ኦኬ ናሽናል ስታንዳርድ እንለዋለን። ወይም ደግሞ አንድ አይነት የሆነ መደበኛ ደንብ ማለት ነው። አንድ አይነት የሆነ ብሔራዊ አንድ አይነት የሆነ መደበኛ ደንብ ማለት ነው ናሽናል ስታንዳርድ። ኦኬ ለምሳሌ ናሽናል ኢንፌክሽን ፕሪቬንሽን ስታንዳርድ ሊሆን ይችላል። ኦኬ ኢንፌክሽን ኮንትሮል ስታንዳርድ ኦኬ ናሽናል ነው። ኦኬ ናሽናል ላብ ኳሊቲ ስታንዳርድ ሊሆን ይችላል። እነዚህ ናሽናል ስታንዳርድ ወይም ደግሞ አንድ አይነት የሆነ መደበኛ ደንብ ወይም ደግሞ መስፈርት ናሽናል ስታንዳርድ እንለዋለን ማለት ነው። ናሽናል ጋይድላይን ብሔራዊ መምሪያ ማለት ነው። ኦኬ ብሔራዊ ናሽናል ነው ብሔራዊ ናሽናል ጋይድላይን ሃው ቱ ትሪት ዲዚዝ ናሽናል ጋይድላይንስ። ለምሳሌ ስለ ኤችአይቪ ከሆነ ኢትዮጵያን ናሽናል ኤችአይቪ ትሪትመንት ጋይድላይን የሚባል ጋይድላይን አለ። እንዲሁም ደግሞ ቱበርኩሎሲስ ጋይድላይን ናሽናል የሆነ ማለት ነው ብሔራዊ። ይሄ ከሆስፒታል ወደ ሆስፒታል አይለያየም። ኦኬ ለምሳሌ ጥቁር አንበሳ ያለውና ጳውሎስ ያለው የቱበርኩሎሲስ ጋይድላይን ወይም ደግሞ የኤችአይቪ ጋይድላይን ዘሴም ነው ብሔራዊ ስላል ነው ናሽናል ጋይድላይን ነው። ኦኬ ስለዚህ ናሽናል ጋይድላይንስ ኤግዛምፕል ቱበርኩሎሲስ ጋይድላይንስ ይኖራል። ቀደም እንዳልኳችሁ ኢትዮጵያን ናሽናል ኤችአይቪ ትሪትመንት ጋይድላይን አለ መጽሐፍ ራሱ የቻለ ይሄን ይመስላል ናሽናል ጋይድላይንስ። ሌላኛው ኤግዛም ቲፕ ሆስፒታል ፕሮቶኮል ማለት ኦፊሻል የሆነ ፕሮሲጀር አለው። ኦኬ ስለሆነ ነገር ኦፊሻል የሆነ ፕሮሲጀር ወይም ደግሞ ኮሌክሽንስ ኦፍ ሩል አለው። በዛ መሰረት ነው ሆስፒታል ፕሮቶኮል ስንል ማለት ነው። ኦኬ ይሄ ከሆስፒታል ወደ ሆስፒታል ወይም ደግሞ ከአንድ ሆስፒታል የጳውሎስና
የካቲት ሆስፒታል ስለሆነ ፕሮሲጀር ለምሳሌ ስለ ማኔጅመንት ኦፍ ሴፕሲስ ሊለያይ ይችላል። ኦኬ ማኔጅመንት ኦፍ ሴፕሲስ ሊሆን ይችላል። ማኔጅመንት ኦፍ ኤኒ ዲዚዝ ሊለያይ ይችላል። ሆስፒታል ፕሮቶኮል እንለዋለን። ሆስፒታል ፕሮቶኮል ይሄ ስቴፕ ባይ ስቴፕ ፕራክቲስ ይፈልጋል። ኦኬ ስለዚህ ጤናፒዲያ ኤግዛም ቲፕስ ለዚህ ጥያቄ ይሄን። ኦኬ ቀጣይ ጥያቄ a major earthquake has occurred. Local gas lines and water pipes are breaking with resulting fires and flooding in collapsed building. Multiple victims arrive at the triage area. Which client should the nurse care for first? ይሄ አሁን የሊደርሺፕ ጥያቄ ነው። ኦኬ ዛሬ አሁን የምናያቸው ኤግዚት ኤግዛም ላይ ፎከስ ያደረጉ ኤሪያዎች ናቸው። እነዚህም ኢፒዲሞሎጂ፣ ባዮስታቲክስ፣ ሄልዚቲክስ ኦኬ ሪሰርች፣ ሊደርሺፕ። ይሄ አሁን የሊደርሺፕ ጥያቄ ነው። ሊደርሺፕ ሜጀር የሆነ አርዝኩዊክ ወይም ደግሞ የመሬት መንቀጥቀጥ ተከስቶ ነበር የሆነ ኤሪያ ላይ። ኦኬ ሎካል ጋዝ ላይን ኤንድ ዋተር ፓይፕስ አር ብሬኪንግ ዊዝ ሪዛልቲንግ ፋየር ኤንድ ፍሎዲንግ ኢን ኮላፕስድ ቢልዲንግ። ኦኬ ብዙ አደጋ ደርሰዋል። መልቲፕል ቪክቲሞች አደጋ የደረሰባቸው ሰዎች ወደ የሆነ ሆስፒታል ትሪያጅ ኤሪያ መጥተዋል እያላቸው ነው። ከነዚህ ከአራቱ ከመጡ ሰዎች ውስጥ የትኛው ፕራዮሪቲ ትሰጣላችሁ? which client should the nurse care for first? A client with charred leathery skin over entire back, chest and leg. B client with cool skin shivering from sitting in water until rescued. C client with diabetes who was unable to take prescribed insulin today. D client with high pitched crowing inspiratory respiration. ኦኬ አክሲደንት ወይም ደግሞ አደጋ በአደጋ የተጎዱ ሰዎች ሆስፒታል ውስጥ መጡ፣ ትሪያጅ ኤሪያ መጡ። ከነዚህ ሰዎች የትኛው መጀመሪያ ማከም ኬር መስጠት አለባችሁ ይላል። ይሄ ፕራዮሪቲ ጥያቄ ነው። አንድ ሁለት ደግሞ ሊደርሺፕ ነው እና ትሪያጅ። ኦኬ ሶ ክሊያንት ኤ ላይ ስናየው ክሊያንት ዊዝ ቼርድ ሌዘሪ ስኪን ኦቨር ኢንታየር ባክ ቸስት ኤንድ ሌግ። ቼርድ ሲል ኔክሮታይዝ ሆነዋል። ኦኬ የእሳት ቃጠሎ ወይም ደግሞ በርኑ ያመጣው ቼርድ ሲል የሆነ ብላክንድ የሆነ ኔክሮሲስ ፈጥሯል። ዲቱብ ደበር ነው ማለት ነው። ኔክሮሲስ ፈጥሯል። ቼርድ ስኪን ኦቨር ኢንታየር ባክ። ኦኬ ኢንታየር ባክ ስንል አፕሮክሲሜትሊ 18% ኦፍ ቶታል ቦዲ ሰርፌስ ኤሪያ ተቃጥሏል ማለት ነው። ኦኬ ኤንድ ቸስት ስንት ይዛል? ቸስት 18%። ኦኬ 36 ኤንድ ኢንታየር ሌግ ስንል ራይት አንትሪየር ኤንድ ፖስተሪየር፣ ሌፍት አንትሪየር ኤንድ ፖስተሪየር። ስለዚህ 18 ይዛሉ ማለት ነው። ስለዚህ 72 ይመጣል ማለት ነው። ስለዚህ ቶታል ቦዲ ሰርፌስ ኤሪያው ስንት ነው? 72% ነው። ይሄ ፔሸንት የመጀመሪያው ፔሸንት ኤ ላይ ያለው። ስለዚህ ይሄ ፔሸንት ቼርድ ይላቸዋል። ክሊያንት ዊዝ ቼርድ ይላል። ቼርድ ስንል ኔክሮሲስ ፈጥሯል። ኦኬ ብላክንድ ሆነዋል ስኪኑ። በጣም ከፍተኛ የሆነ ጉዳት ደርሶበታል ማለት ነው። ስለዚህ ይሄ ፔሸንት አንድ ቶታል ቦዲ ሰርፌስ ኤሪያው 72% ነው። ትሪያጅ በምናደርግበት ሰዓት ከ60% ቶታል ቦዲ ሰርፌስ ኤሪያው ከ60% በላይ ከሆነ እነዚህ ኤክስፔክታንት ላይ ነው የምናስቀምጣቸው። ለነዚህ ኬር ቅድሚያ አንሰጥም፣ ምክንያቱም ኦልሞስት ዴድ ናቸው። ኦኬ ከሌሎቹ ጋር ስናነጻጽር ኦልሞስት ዴድ ወይም ደግሞ ክሪቲካል ናቸው። ኦልሞስት በቃ የሞቱ ብለን ነው የምንወስዳቸው። ለነዚህ ኬር ከምንሰጥ ሌሎች አሉ
ምናስቀድማቸው አደጋው ላይ ያሉ። ሶ ጄኔራል ሩል ምንድነው? በርኑ ከ60% በላይ ከሆነ ኤክስፔክታንት ነው። ብላክ ላይ ነው የምናስቀምጠው። ትሪያጅ ላይ ብላክ ኮድ ላይ ነው የምናስቀምጠው። ስለዚህ ፉል ስኪን ቲክነስ ሆኖ እንዲሁም ደግሞ ቶታል ቦዲ ሰርፌስ ኤሪያው ከ60% በላይ ከሆነ ኤክስፔክታንት ላይ እናስቀምጠዋለን። ሶ ሌሎቹን እናስቀድማለን፣ ምክንያቱም ኦልሞስት ዴድ ነው። ኦኬ ኤክስፔክታንት ላይ እናስቀምጠዋለን። ስለዚህ ኤ አይሆንም መልሱ። ኦኬ የትኛውን እናስቀድም? ቢ ክሊያንት ዊዝ ኩል ስኪን ሲቨሪንግ ፍሮም ሲቲንግ ኢን ዋተር አንቲል ስኪውድ። ይሄ ያው ምናልባት ሃይፖተርሚያ እንትን እንድናደርግ እንችላለን እንጂ ብዙም ኮንሰርን አይደለም። ነን አርጀንት ነው። ነን አርጀንት። ሲ ክሊያንት ዊዝ ዲያቤቲስ ሁ ዋዝ አንኤብል ቱ ቴክ ፕሪስክራይብድ ኢንሱሊን ቱዴይ። ይሄም ፊዚዮሎጂካል የሆነ እንትን ነው ያለው። ኦኬ እንትን አልወሰደም ሜዲኬሽን ዛሬ። ሶ ምናልባት ምን እንጠብቃለን? ዲያቤቲስ ሜላይተስ ፔሸንት ኢንሱሊን አልወሰደም፣ ሃይፐርግላይሲሚያ ይኖራል፣ ወይም ደግሞ ሪባውንድ ከዚህ ቀደም ኮንሲስተንትሊ እየወሰደ ከሆነ ምናልባት ሪባውንድ የሆነ ሃይፖግላይሲሚያ ሊመጣ ይችላል። ኦኬ ሶ ይህን እንትን አንለውም። ሲም ነን አርጀንት ነው። ዲ ክሊያንት ዊዝ ሃይ ፒችድ ኦኬ ሃይ ፒችድ ክሮዊንግ ኢንስፓራቶሪ ሪስፓሬሽን። ስለዚህ ምንድን ነው ይሄ? አፐር ኤርዌይ ኦብስትራክሽን፣ አፐር ኤርዌይ ኦብስትራክሽን ስትራይደር፣ ስለ ስትራይደር እያወራን ነው። አፐር ኤርዌይ ኦብስትራክሽን ኢንስፓራቶሪ ሪስፓሬሽን ማለት ኦኬ። ስለዚህ መልሳችን ማስቀደም ያለብን በኤቢሲዲ ሜተድ ኤርዌይ ነው። ኤርዌይ ኦኬ። ስለዚህ መልሳችን ዲ ነው ማለት ነው። አፐር ኤርዌይ ሪስፓራቶሪ ወይም ደግሞ አፐር ኤርዌይ ኦብስትራክሽን ቅድሚያ እንሰጣለን ማለት ነው። ኢንስፓራቶሪ ሪስፓሬሽን አለው ስንል ሃይ ፒችድ ኢንስፓራቶሪ ሪስፓሬሽን ስንል አፐር ኤርዌይ ምን ሆነዋል? ብሎክድ ሆነዋል፣ ኦብስትራክት ሆነዋል። ስለዚህ ኤርዌይ ፈርስት ኦኬ፣ ሪስፓራቶሪ ፈርስት። ጤናፒዲያ ኤግዛም ቲፕስ ስትራይደር ኤርዌይ ኦብስትራክሽን። ስለዚህ ኢሚዲየት የሆነ ትሪትመንት ይፈልጋሉ እነዚህ። ኦኬ ኢሚዲየት የሆነ ትሪትመንት ይፈልጋል። ስለዚህ ኤርዌይ ኤልዌይስ ከም ፈርስት ኤ፣ ከዛ ብሪዚንግ፣ ከዛ ሰርኩሌሽን፣ ከዛ ዲስኤቢሊቲ፣ ከዛ ኤክስፖዠር እያለን እንቀጥላለን ማለት ነው። ኦኬ ኤቢሲ እና ይሄን ሜተድ መጠቀም አለባችሁ ማለት ነው። ሶ ዲዛስተር ትሪያጅ ላይ እነዚህ ከለሮች አሉ፣ ከለር ኮድድ ታጎች አሉ። አንደኛው ኢመርጀንት ነው፣ ሁለተኛው አርጀንት ነው፣ ሶስተኛው ነን አርጀንት ነው። ኦኬ ኢመርጀንት ስንል ላይፍ ትሪትኒንግ ኢንጁሪስ ዊዝ ሃይ ፕሮባቢሊቲ ፎር ሰርቫይቫል ኢፍ ኢሚዲየት ትሪትመንት ኢዝ ሪሲቭድ። ላይፍ ትሪትኒንግ ነው ኬዙ፣ ግን ደግሞ ትሪትመንት በምንሰጣቸው ሰዓት ቶሎ የሚመለሱ ከሆነ ኦኬ ትሪት ካረግናቸው በኋላ ሰርቫይቫል ሬታቸው ሀይ የሚሆን ከሆነ ኢመርጀንት እንለዋለን። ግን ምንድን ነው? ላይፍ ትሪትኒንግ ኬዝ ነው፣ ላይፍ ትሪትኒንግ ኢንጁሪ ነው። ኤግዛምፕል ሾክ፣ በተለይም ደግሞ አናፍላክቲክ ሾክ፣ ኦኬ ሴፕቲክ ሾክ ሊሆን ይችላል፣ ሃይፖቮሊሚክ ሾክ፣ ሌሎችም። ኦኬ ስለዚህ ሾክ። ሌላ ኮምፕሮማይዝድ ኤርዌይ፣ የአሁኑ የኛ ኬዝ ኮምፕሮማይዝድ ኤርዌይ፣ በተለይም ደግሞ አፐር ኤርዌይ ኦብስትራክሽን። ኦኬ ኤኒ አፐር ኤርዌይ ኦብስትራክሽን ፈርስት ፕራዮሪቲ እንሰጣለን። አንስቴብል ውንድ፣ ኦኬ በተለይም ደግሞ ወንዱ ሪስፓራቶሪ አካባቢ ከሆነ ኦኬ እንደ ፍራክቸር ነገር ካለው ኦኬ ሲቪየር ፍራክቸር ካለው፣ ብዙ ጊዜ ኦፕን ውንድ ከሆነ ምናልባት ወደ ኢመርጀንት ማጠጋጋት እንችላለን። ኦኬ እንደ እንትኑ ነው። ሌላው ቸስት ትራውማ፣ ኦኬ ቸስት ትራውማ ኤኒ ብለንት ካለ ወይም ደግሞ ኤኒ ትራውማ ካለ፣ አክሲደንት ካለ ቸስት አካባቢ
ብዙ ጊዜ ትሪያጅ ላይ ምን አይነት ሰዎች ናቸው የሚመጡት? ካር አክሲደንት ደርሶባቸው ወይም ኤኒ አክሲደንት ደርሶባቸው ቸስት አካባቢ ደም ሲፍለቀለቅ ታያላችሁ። ስለዚህ ይሄ ለምን ሪስክ ናቸው? አንድ ለኒሞትራክስ ኦኬ፣ ለኒሞትራክስ እና ለሄሞትራክስ ኦኬ። ስለዚህ እነዚህ ደግሞ ሾርትነስ ኦፍ ብሪዝ ያመጣሉ። ወዲያውኑ ፔሸንቱ ሊያመልጥ ይችላል ማለት ነው። ኦኬ። አርጀንት የምንለው ደግሞ ሲሪየስ ኢንጁሪ ሪኳየሪንግ ትሪትመንት ዊዝኢን 30 ሚኒት ኤንድ 2 ሃወርስ። በዚህ መካከል ሲሪየስ ኢንጁሪ ነው ግን ከ30 ደቂቃና እና 2 ሰዓት በኋላ ትሪትመንት ብንሰጣቸው የሚመለሱ አይነት ማለት ነው። ኦኬ ኤግዛምፕል ኦፕን ፍራክቸር ዊዝ ፓልፔብል ዲስታል ፐልስ። ኦኬ ኦፕን ፍራክቸር ኖሮ ፓልፔብል የሆነ ዲስታል ፐልስ ካለ ኦኬ ፍራክቸር ኦፕን ነው ግን ደግሞ ዲስታል ፐልሳቸው ፓልፔብል ከሆነ የሚሰማ ከሆነ አርጀንት፣ እንዲሁም ደግሞ ላርጅ ውንድ ካለ አርጀንት እንላቸዋለን ማለት ነው። ነን አርጀንት ኢንጁሪ ሪኳየሪንግ ትሪትመንት በት ካን ዌት 2 ሃወርስ ኤንድ ሎንገር ማለት ነው። ኦኬ ከ2 ሰዓት እና ከዛ በላይ የሚቆዩ ከሆነ ነን አርጀንት እንላቸዋለን። እነዚህ ደግሞ እነማን ናቸው? ኢንፌክሽንስ ኤኒ ኢንፌክሽን ካለ ኦኬ ማይነር በርንስ ኦር ላሰሬሽን። ላሰሬሽን ስንል እንደ ቁስል ሆነው ግን ቁስሉ ላይክ ክፍት የሆነ ላሰሬትድ የሆነ ከሆነ ነን አርጀንት እንለዋለን ማለት ነን አርጀንት። ኦኬ ላሰሬሽን። ሌላ ክሎዝድ ፍራክቸር። ስለዚህ ኦፕን ፍራክቸር አርጀንት ላይ ነው። ነን ክሎዝድ ፍራክቸር ደግሞ ነን አርጀንት ነው፣ ክሎዝድ ነው። ኦኬ ሪስኩ ይቀንሳል ማለት ነው። ኤክስፔክታንት እነዚህ ኦልሞስት የሉም የምንላቸው ናቸው። አሉ ግን ኤርዌይ ቼክ አድርገን ፖዚሽን ቼክ አድርገን ኤርዌይን አስተካክለን ምንም አይነት ነገር ካላየን ኦኬ ፐልስ ካላየን ሪስፓራቶሪ ካላየን እነዚህ መጨረሻ ላይ እንያቸው። ኦኬ ማትረፍ የምንችለውን መጀመሪያ እናትርፍ ነው። ኦኬ ሴፍቲ ፈርስት ነው። አሁን ጥያቄም ስትጠየቁ ኤግዚት ኤግዛም ላይ ወይም ደግሞ ሲኦሲ ላይ ሴፍቲ ነው፣ ስለ ሴፍቲ ነው የምትጠየቁት። ፔሸንቱን ምን ያክል ይሄ ተማሪ ምን ያክል ፔሸንቱን ሴፍ ያደርጋል የሚለውን ነገር ነው አይዲያው የሚጠይቃችሁ። ኦኬ ሶ ኤክስፔክታንት ላይ ኤክስቴንሲቭ ኢንጁሪ ዊዝ ፑር ፕሮግኖሲስ። ኤክስቴንሲቭ ኢንጁሪ ነው ግን ከምን ጋር? ፑር ፕሮግኖሲስ። ኦኬ ፕሮግኖሲሱ ፑር ከሆነ ዊክ ከሆነ ምንም አይነት ነገር ብናደርግለት ፕሮግኖሲሱ ሪስፖንስ ሜዲኬሽን ሰጥተነው ሪስፖንስ ማይሰጠን ከሆነ ወይም ደግሞ ፑር ፕሮግኖሲስ ካለው ይሄ ኤክስፔክታንት ነው። ኤክስፔክታንት እነዚህም ፐልስነስለስ ካላቸው ኦኬ ትሪያጅ ላይ መጥተው ወይም ደግሞ በካር አክሲደንት መጥተው ፐልስ ከሌለ ሪስፓራቶሪ አፒኒክ ከሆኑ ሲቪየር ኒውሮሎጂካል ትራውማ ካለ ሲቪየር ኒውሮሎጂካል ትራውማ ካለ ፉል ቲክነስ ስኪን ማን ነው ፉል ቲክነስ በርን ካለ ቀደም ያየ ነው ማለት ነው። ኦኬ ከ60% በላይ ከሆነ ቶታል ቦዲ ሰርፌስ ኤሪያው ይሄ ኤክስፔክታንት ነው ብለን እንተዋቸዋለን ማለት ነው። ኤክስፔክታንት ናቸው። ስለዚህ እነዛን ካዳን በኋላ ኢመርጀንትና አርጀንቶችን ካየን በኋላ ምናልባት ካሉ እነሱን ቼክ እናደርጋለን። ኦኬ ሶ መልሳችን ኤርዌይ ኤቢሲዲ። ኦኬ a zonal health department had conducted a survey on supply chain management of anti-tuberculosis drug and asked the drug storeman in the health facility near to the zonal department for the PIN card utilization information. Which sampling technique should be used? A. Purposive sampling. B. Sequential sampling. C. Convenience sampling method. D. Judgmental sampling method. ስለዚህ እዚህ ጋር ጥያቄው የሚነግረን ምንድነው? ሰብጀክቱ ላይ a zonal health department had conducted a survey. ኦኬ ኮንዳክት ማድረግ ፈለገ የዞናል ሄልዝ ዲፓርትመንት ሄዱ ማለት ነው። ምን ላይ? ቼን ማኔጅመንት ኦፍ አንታይ ቱበርኩሎሲስ ድረጎች ላይ
ዳታ ኮሌክት ማድረግ ኦኬ ሳምፕል ኮሌክት ማድረግ ፈለገ and asked the drug store man in the health facility ድረግ ስቶር ማኑ ጠየቀው ኦኬ and asked the drug store man in the health facility near to zonal department በቃ መልሱ እየነገራችሁ ነው አሁን ለዞናል ዲፓርትመንቱ ቅርብ የሆነ ቦታ ካለው ድረግ ስቶር ማን ሄዶ ምን አረገ ኢንፎርሜሽን ሰበሰበ ኦኬ ኢንፎርሜሽን ሰበሰበ which sampling technique should be used ይላችኋል የትኛው ሳምፕሊንግ ቴክኒክ ነው የተጠቀመው ይሄ ሪሰርቸር ወይም ደግሞ ይሄ ዲፓርትመንት ሄድ የትኛው አይነት ሳምፕሊንግ ሜተድ ነው ይሄ ባዮስታቲክ ጥያቄ ነው ስለዚህ ምናልባት በደንብ አንብባችሁ ከሆነ ፐርፐሲቭ እና ጀጅመንታል አንድ ናቸው ስለዚህ ይሄ ጥያቄ ይሄ ቹዝ ኮምፓሬብል ኦር አላይክ ይባላል ሶ ፐርፐሲቭ ሳምፕሊንግ ኤንድ ጀጅመንታል ሁለቱም እናስወጣቸዋለን ፐርፐሲቭ ሳምፕሊንግ ሜተድ ስንል ምን ማለታችን ነው ሪሰርቸር ወይም ደግሞ ኤክስፐርቱ በራሱ ናውሌጅ ኦኬ እነዚህ ሰዎች ያሹኛል እነዚህ ሰዎች ነው የምፈልገው ብሎ በራሱ ናውሌጅ ኦኬ እንዲሁም ደግሞ ለሪሰርቸር ወይም ደግሞ ለሳምፕሉ ካለው ዕውቀት አንፃር የሚፈልገው ሰው ራሱ ሲመርጥ ፐርፐሲቭ ሳምፕሊንግ ሜተድ ወይም ደግሞ ጀጅመንታል ሳምፕሊንግ ሜተድ ይባላል ሁለቱም አንድ ናቸው ኤንአዲ ላይ ያሉት ኦኬ ቤዝድ ኦን ሂዝ ናውሌጅ ሪሰርቸሩ እነዚህ ሰዎች ለጥናቴ ይበጁኛል ያስፈልጉኛል ብሎ ከመረጠ ፐርፐሲቭ ሳምፕሊንግ ሜተድ እዚህ ጋር ግን ምንድነው ጥያቄያችን ላይ ቅርብ ካለው ድረግ ስቶር ኦኬ ከዞናል ዲፓርትመንቱ ከሰውዬ ወይም ደግሞ ከዲፓርትመንቱ ቅርብ ካለው ድረግ ስቶር ማን ሄዶ ኢንፎርሜሽን ሰብስቧል ነው ያላችሁ እዚህ ጋር ይሄ ኮንቪነንስ ነው ኮንቪነንስ ሳምፕሊንግ ሜተድ ነው ኦኬ ኮንቪነንስ ሳምፕሊንግ ሜተድ ስንል ባገኘው አጋጣሚ ለምሳሌ አንድ ሰው ሱፐር ማርኬት ሄዶ የሆነ እቃ ሲገዛ ኮንቪነንትሊ ነው ያነሳው እቃው አይደል ስለዚህ መንገድ ላይ ያን ነገር አደርጋለሁ ብሎ አይደለም ወይም ደግሞ ቅርብ ስለሆነ ብቻ ሄዶ እቃ ሲገዛ ማለት እዚህ ጋም ያደረገው ሰውየው ዲፓርትመንት ሄዱ እንደዛ ነው ኦኬ አቅራቢያ ብቻ ስላለ ድረግ ስቶር ሄዶ ዳታ ኮሌክት ሲያደርግ ኢንፎርሜሽን ሲሰበስብ ኮንቪነንትሊ ነው ኦኬ ክሎዝ ስለሆነ ቅርብ ስለሆነ እዚህ ጋር ይላችኋል ድረግ ስቶር አስክድ ዘ ድረግ ስቶር ማን ኢን ዘ ሄልዝ ፋሲሊቲ ኒር ቱ ዞናል ዲፓርትመንት ፎር ዘ ፒን ካርድ ዩቲላይዜሽን ኢንፎርሜሽን አቅራቢያው ስለሆነ ብቻ ኦኬ ለሱ ቀላል ስለሆነ ብቻ ሄዶ ሰዎችን ወይም ደግሞ መራይንት ኢንፎርሜሽኑ ሲወስድ ኮሌክት ሲያደርግ ኮንቪነንስ ሳምፕሊንግ ሜተድ እንለዋለን ኮንቪነንት ሳምፕሊንግ ሜተድ እንለዋለን ኦኬ ሌላው 45 years old woman was admitted to a surgical ward after performed cholelithiasis surgery since 3 days ago. A surgeon ordered wound care 2 times a day with aseptic technique. A duty nurse is performing the wound care with normal saline by wearing examination glove. However, she has a poor wound healing process. What is the most appropriate activity needed to be breached by the duty nurse in this case? A. Negligence. B. Responsibility. C. Malpractice. D. Accountability. አሁንም ጥያቄያችሁ ላይ ይሄ ጥያቄ ሲሰራ ወይም ደግሞ የሲኦሲ ጥያቄዎችን የኤግዚት ኤግዛም ጥያቄዎችን በመታገኙ ሰዓት ትክክል ያልሆኑ መልሶች አሉ እዛ ላይ የተቀለሙ ማለት ነው ኦኬ አሁን ይሄን ጥያቄ አይታችሁታል ብዬ አስባለሁ ሶ ቼክ ማድረግ አለባችሁ ለምን ሆነ የሚለውን ጥያቄ አይምሯችሁ ውስጥ ማስገባት ኦኬ እያንዳንዱ ምርጫ መለየት አለባችሁ
ኦኬ አሁን እዚህ ጋር ጥያቄያችን ላይ ሰርጅኑ ምንድነው ያዘዘው? a surgeon ordered wound care 2 times a day with aseptic technique ሰርጅኑ ያዘዘው ውንድ ኬር በምን አሴፕቲክ ቴክኒክ ሜተድ ተጠቅማ ወይም ደግሞ ተጠቅሞ እንዲሰራ ውንድ ኬር እንዲሰጥ ነበር። ግን ኤዲቲ ነርስ is performing the wound care with normal saline by wearing examination glove የተባለው ምንድነው? አሴፕቲክ ቴክኒክ ነው። ኦኬ አሴፕቲክ ቴክኒክ ተጠቅሞ ውንድ ኬር እንዲሰጥ ነው። እዚህ ጋር ግን የተጠቀመው ኖርማል ሳላይን by wearing examination glove ኦኬ ስለዚህ ዲዩቲውን አልተወጣም ማለት ነው። however she has a poor wound healing process ኦኬ እዚህ ጋር ኔግሊጀንስ አለ። ኦኬ ኔግሊጀንስ አለ አይደል? ኔግሊጀንስ ነው ይሄ ኬዙ። በአሴፕቲክ ቴክኒክ ተጠቀም ተብሎ በዊሪንግ ማን ነው ኤግዛሚኔሽን ግላቭ ከተጠቀም ይሄ ኔግሊጀንስ ነው፣ ግድ የለሽነት ማለት ነው። ግን ምን ዲቨሎፕ አደረገች ሴትዮዋ? she has a poor wound healing process what is the most appropriate activity needed to be breached by the duty nurse in this case የትኛው አይነት ኢቲካል ፕሪንሲፕል ነው ብሪች ያደረገችው ቫዮሌት ያደረገችው ነው የሚላችሁ። ስለዚህ መልሳችን ሲ ነው ማለት ማል ፕራክቲስ። እንዴት እንለያቸው እነዚህ ሁለቱ ነገሮች? አሁን ጥያቄያችሁ ላይ ኤ ነው የሚለው ፈተናችሁ ላይ ካያችሁ ብዙ ተማሪዎች ይሄን ጥያቄ ታገኙታላችሁ ብዬ አስባለሁ። ግን ኤ ነው የሚለው ኔግሊጀንስ። ማል ፕራክቲስ ለማለት አንድ ኔግሊጀንስ አለ ማል ፕራክቲስ ላይ ኦኬ ኔግሊጀንስ ፕላስ harm any physical harm or any physical emotional harm ካለ ማል ፕራክቲስ ነው። እዚህ ጋር ምን ይላል ጥያቄያችሁ? ኦኬ ይሄ ኔግሊጀንስ ነው። ኤዲቲ ነርስ is performing a wound care with normal saline by wearing examination glove አድርግ የተባለችው አሴፕቲክ ቴክኒክ ተጠቅማ ነበር። እዚህ ጋር ግን ያደረገችው wearing examination glove ነው። ኤግዛሚኔሽን ግላቭ በማድረግ ነው። ግን however she has ሴትዮዋ ምን ዲቨሎፕ አደረገች? ወይም ደግሞ ፑር ውንድ ሂሊንግ ፕሮሰስ ነበራት ዲቨሎፕ አደረገች። ስለዚህ ኔግሊጀንስ እዚህ ጋር አለ አይደል? አሴፕቲክ ቴክኒክ ተጠቀም ተብሎ ወይም ደግሞ ተጠቀሚ ተብላ ኤግዛሚኔሽን ግላቭ ተጠቀመች። ይሄ ኔግሊጀንስ ነው። ኦኬ አንድ ሌላ ራሱ የቻለ እንትን ነው ኢቲካል ፕሪንሲፕል ቫልዩት አድርጋለች። ፕላስ however she has ይላል a poor wound healing process ይሄ ሃርም ነው። ኦኬ ፊዚዮሎጂካል ሃርም ኦኬ ፑር wound healing process አመጣ ኢፌክት አለው እዚህ ጋር። ኦኬ ኔግሊጀንሱ ምን ኮዝ አደረገ? ሃርም ኦኬ ፊዚካል ኤንድ ፊዚዮሎጂካል ሃርም ዲቨሎፕ አደረገ ሪዛልት አደረገ። ስለዚህ መልሳችን ማል ፕራክቲስ ምንድነው? መች ነው ኔግሊጀንስ ኖሮ ኔግሊጀንስ ፕላስ ፊዚካል ሃርም ኦር ፊዚዮሎጂካል ሃርም ኦር ኢሞሽናል ሃርም ካለ ማል ፕራክቲስ እንለዋለን። ኦኬ ስለዚህ ማል ፕራክቲስ ኢኳልስ ቱ ኔግሊጀንስ ፕላስ ሃርም። ሌሎቹ እነዚህ ሪስፖንሲቢሊቲ አካውንታቢሊቲ ምንም ከሱ ጋር አይሄድም። ጤናፒዲያ ኤግዛም ቲፕስ ፎር ሩል ኦፍ ማል ፕራክቲስ በዚህ መልኩ ማንም ሊያስተምራችሁ አይችልም። ኦኬ ስለዚህ እያንዳንዱን ኖት የሚሰጣችሁን ኤግዛም ቲፕስ መያዝ ይኖርባችኋል። ኦኬ ሶ ብዙ ተማሪዎች ይህን ጥያቄ እንደዚህ አይነት ጥያቄዎች ላይ ፎከስ አታደርጉም። ቀላል ይመስላል፣ ግን መልሱን ሰርታችሁ ስትወጡ ትክክል አይደላችሁም። ኦኬ ስለዚህ ፎር ሩል ኦፍ ማል ፕራክቲስ ለማለት ዲዩቲ ኦኬ a professional relationship exists between the nurse or the primary health care provider and patient ዲዩቲ ነው። ይሄ አንደኛው ሩል ነው። ኦኬ ኤግዚስት ሆኗል ወይ እንትኑ ሪሌሽንሺፑ። ብሪች ዘ ነርስ ፌል ቱ ሚት ዘ ስታንዳርድ ኦፍ ኬር ይሄ ብሪች ነው። ኦኬ ዩዚንግ ነን ስታይል ግላቭ ፎር ስትራይል ፕሮሲጀሩ ስትራይል ፕሮሲጀር ነው፣ ግን የተጠቀመው ነን ስትራይል ግላቭ ወይም ደግሞ ኤግዛሚኔሽን ግላቭ። ስለዚህ ይሄ ብሪች ነው።
ኦኬ ወይም ደግሞ ኢቲካል ፕሪንሲፕልን ቫሉዌት ማድረግ ነው። ስለዚህ ይህን አክሽን ደግሞ ኮዝ ያመጣል። ፔሸንት ሃርም ዘ ፑር ሂሊንግ ጥያቄው ላይ። ስለዚህ ኢፌክቱ ምንድነው? ዳሜጅ ወይም ደግሞ ሃርም ዘ ፔሸንት ሰፈርድ አክቹዋል ሃርም ላይክ ኢንፌክሽን ሊሆን ይችላል፣ ኤክስቴንደድ ሪከቨሪ። አሁን ጥያቄያችን ላይ ፑር የሆነ ውንድ ሂሊንግ ፕሮሰስ ነበረው። ስለዚህ የዛሬ ኤግዚት ኤግዛም ጥያቄዎቻችን እነዚህን ይመስሉ ነበር። ሶ ሁላችሁም ፕሊዝ ሰብስክራይብ እና ላይክ ማድረግ እንዳይረሳ። ሰብስክራይብ እና ላይክ በምታደርጉ ሰዓት እኛም ቪዲዮዎችን እየለቀቅን ቶሎ ቶሎ ለመልቀቅ እንገደዳለን ማለት ነው። ሁላችሁም ቻናሉን ወደ ቴሌግራም ግሩፓችሁ ቪዲዮዎችን ሼር በማድረግ ለተማሪዎች ኦኬ ለጓደኞቻችሁ ሼር በማድረግ ቻናሉ እንዲያድግ ኦኬ ቻናሉ አደገ ማለት እናንተም ብዙ ኢንፎርሜሽን ታገኛላችሁ። ከጤና ጋር በተገናኘ ብዙ ኢንፎርሜሽኖች ታገኛላችሁ። ሁላችሁም እዚህ ያላችሁ እያያችሁ ያላችሁ ተማሪዎች ሰብስክራይብ እና ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ኦንላይን ክላስ መማር የምትፈልጉ አሁን ኤግዚት ኤግዛም የሚሰጥበት ጊዜ ስለደረሰ ብዙ ተማሪዎች እየተቀበልን ነው። ላይክ ሜዲሲን፣ ፋርማሲ፣ ኦኬ ኤችኦ፣ ነርሲንግ ሌሎችም እየተማሩ ነው ኦንላይን ክላስ ላይ። እንዲሁም ደግሞ አዲስ አበባ ላላችሁ ደግሞ በአካል ጀሞ ነዲ ህንጻ ባለው ማሰልጠኛ ተቋማችን መጥታችሁ ክላሱን እንድትወስዱ እናሳስባለን። እንዲሁም ደግሞ በኦንላይን ከየትኛውም ሀገር ሆናችሁ መማር የምትፈልጉ ካላችሁ መመዝገብ ትችላላችሁ። ስልክ ቁጥሮቻችን እዚሁ ላይ ያሉ፣ በእነዚህ ስልክ ቁጥሮች ደውላችሁ መመዝገብ ትችላላችሁ ማለት ነው። ለዛሬው በዚህ እናጠናቅቃለን። መልካም ጊዜ ባይ